السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية سيرة أرست لين يلنو 57ኛ ጥያቄ ላይ ነን። ዛሬ ባላ ፍቃድ ነብዩ ሰለላሁ ዐለይሂ ወሰለም ወደ ጧኢፍ ሄደው ምን እንዳጋጠማቸው ደግሞ ምናይበት ነው ማለት ነው። እስቲ ከልሱልኝ ሰሞኑን ያየናቸውን ምን አጋጥሟቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም በዳዕዋ ስራቸው ላይ። እስካሁን ድረስ መከራ ብቻ አይደል? መከራው አንዱ ባንዱ እየጨመረ መጨረሻ ላይ ምን እስኪሆን ድረስ ሁለቱ የሀበሻ ስደቶች እስኪካሄዱ ድረስ ማለት ነው። ከሱስ በመቀጠል ሷሃባዎች ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጭምር ከባድ ቅጣት ደርሶ ለ3 አመት ምን አጋጠማቸው? ማዕቀብ አጋጠማቸው። እዛች ሸለቆ ውስጥ ለብቻ እንዲኖሩ። ከዛ ያማለፈ ከዛ አስቀጥሎ አጎታቸው አቡ ጣሊብ ሞተ፣ ባለቤታቸው ኸዲጃ ሞተች። አሁን ደግሞ ባላህ ፍቃድ እዚህ አካባቢ የሚቀበለኝ ሰው ከሌለ ብለው ምክንያቱም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አንተ ሌላክነህ ለዓለማት እዝነት አድርገን እንጂ። ስለዚህ ከዚህ ምን እንይዛለን? አረቦች ጋር ብቻ አይደለም ጉዳያቸው፣ ከመካ ሰዎች ጋር ብቻ አይደለም ጉዳያቸው። እዛው እየተንቀሳቀሱ ምን መልእክቱ ወደ ተለያየ ቦታ እንዲደርስ አድርገዋል። ከዛም ውስጥ ጧኢፍ ወደሚባለው እዛው ሳውዲ ውስጥ ወዳለው ከተማ ደግሞ ጉዞ አደረጉ። ምን ያጋጥማቸዋል? ባላ ፍቃድ ምናየው ነው። 57ኛ ጥያቄ ሱአል ማ መውቂፉ ምን ነበር አቋሙ ምን ነበር አቋማቸው አንነቢ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም አቋም ምን ሆነ? ሚን ሃዚሂል ዐሰቢያ አልባጢላ ይህ ከንቱ ከሆነው ወገንተኝነት። በነገራችን ላይ አቡ ጀህል የተባለው ግለሰብ የዚህ ኡማ ፊርዓውን በመባል የሚታወቀው ቁረይሽይ ነው። ነገር ግን ሐቅን ካስተባበለባቸው ዋና ምክንያቶች ውስጥ ምኑ ነው? የግል ስሜቱና ዘረኝነቱ ነው። ለዚህ ደግሞ ማንም መስካሪ የለም። ሌሎች ሲራ ኪታቦች ላይ መጥቷል። ራሱ ነው ምን አለ ነብዩ ሰለላሁ ዐለይሂ ወሰለም እሱ ከሰው ጋር ሆኖ ባለበት ዳዕዋ ላይ ያደርጉለት ሄዱ። እሱ ምን አላቸው? አድርሰሃል ብለን እንድንመሰክርልህ የምትፈልገው አድርሰህልናል፣ ዞር በላላቸው። ማንን? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። እሳቸው ተግሰው ጉዞ ሲጀምሩ ምን አለ? ወላሂ አለ ላት ብሎአል ማለ፣ ዑዛ ብሎአል ማለ፣ መናት ብሎአል ማለ፣ ወላሂ በአላህ ይሁንብኝ እውነት እንደያዘ እኮ አውቃለሁ አለ። ማንን? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ነገር ግን አለ እነዚህ ሐሺሚዮች የሚባሉት አለ የማን? የነብዩ ሰለላሁ ዐለይሂ ወሰለም ቅድማያት ማለት ነው። እነዚህ ሐሺሚዮች የሚባሉት ስብሰባ ሸንጎ ሲካሄድ እኛንን ምን መራው አሉ፣ ዝም አልናቸው አለ። የዘምዘም ውሃ ተቆጣጣሪዎች እኛንን አሉ፣ ዝም አልናቸው። ባንዲራ ምን ይዘው እኛንን አሉ፣ ዝም አልናቸው። ብለው ከኛ መሃል ነብይ መጣው ይላሉ። ይሄን ግን በፍጹም አንቀበላቸውም ማለት። ስለዚህ ከዚህ ምን እንይዛለን? ወገንተኝነታቸው እልካቸው እንጂ ነብዩ ሰለላሁ ዐለይሂ ወሰለምን ከመላካቸው በፊት ራሱ መስክረውላቸው ነበር። አይደለም ተልከው ሲያበቁ ማለት መለኮታዊ ራእይ ሳይደርሳቸው በፊት እንኳን ከሰማይ ቤት ወሬ እሳቸው ምን ብለው ነበር? ጃአል አሚኑ ታማኙ ሙሐመድ መጣ ብለው ድፍን ማህበረሰብ ተስማምቶባቸው ነበር። ኸይር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ መከራ ይሄን ሁሉ ጎጠኝነት ሲያዩ ምን አደረጉ? ጀዋብ መልስ አዘመ ወሰኑ على الخروج በመውጣት ላይ ከየት? ከመካ ወጥተው ኢለ ጧኢፍ ወደ ጧኢፍ ከተማ መሄድን ወሰኑ። ወሳረ ተጓዙ ኢለይሃ ወደ ጧኢፍም ተጓዙ። 58ኛ ጥያቄ هل رافقه ብቻቸው ነው ነብዩ የሄዱት ወይንስ هل رافقه አብሮ ከሳቸው ጋር ባልደረባ የነበረ ሰው ነበርን በጉዟቸው ላይ? አሐዱን አንድም አካል في هذه الرحلة በዚህ ጉዟቸው ላይ አብሯቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብሮ የሄደ ሰው ነበርን? ጀዋብ መልስ ነዓም አዎን። ራፈቀሁ የመንገድ ጓዳቸው ሆኗል። መውላሁ የሳቸው ባሪያ የሆነው እሳቸው ያሳደጉት ዘይድ ኢብኑ ሐሪታ የተባለው ሷሃባ ከሳቸው ጋር አብሮ የት ሄዶ ነበር? ጧኢፍ ድረስ አብሮ ሄዶ ነበር። ኸይር 59ኛ ጥያቄ هل ረሐበ በመልካም አስተናገዷቸውን? መርሐበን ማለት ምን ማለት ነው? አህለን ወሳህለን ማለት ነው አይደል?
ፈታበሉ ዘናበሉ ነው አይደል? ሀል ረሐበ በሰላም አስተናገዷቸውን ቢሂ ነቢዩን ሰለላሁ ዐለይሂ ወሰለም አህሉ ጣኢፍ የጣኢፍ ሰዎች እሳቸውን በመልካም መንገድ አስተናገዷቸውን እንደ እንግድነታቸው? ጀዋብ መልስ ላ በፍጹም በል ይልቁንም ሐየቡ አዋረዷቸው። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። አማለሁ ተስፋቸውንም ደግሞ ሞጠጡባቸው። ወአዘውሁ አሰቃዩአቸውም ነቢዩ ሰለላሁ ዐለይሂ ወሰለምን። ወአኽረጁሁ ከዛ ከተማም አስወጧቸው። ስለዚህ ከዚህ ምን ያዝ? መከራው ምን ሆነ? ባሰ። መከራዎች መባሳቸውን አንጥላቸው። ምክንያቱም ከበስተ አላህ በኩል መከራ በበዛ ቁጥር ምን እየሆነ ይመጣል? ፈረጃው ሲቀርብ ነው። አለይሰ ሱብሑ ቢቀሪብ ሌሊቱ ድብን ብሎ ሲጨልም ከጨለማው በኋላ ምን ይመጣል? ንጋት ይመጣል፣ ሱብሕ ይመጣል። ስለዚህ አለይሰ ሱብሑ ቢቀሪብ ንጋቱ፣ ሱቢሁ፣ ፈጅሩ ቅርብ አይደለምን? ነው እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አፍደሉል በላእ ዐለል አንቢያ ወይም አዕዘሙል በላእ ዐለል አንቢያ ሱመል አምሰሉ ፈልአምሰል። ትልቁ መከራ የሚደርሰው በነቢያት ላይ ነው። ከዚያም ሰውየው እንደ ኢማኑ ደረጃ ከነሱ በታች እየሆነ ይሄዳል። ኸይር። 60ኛ ጥያቄ ማሙደቱ ምን ያህል ጊዜ ነበረ? ኢቃመቲሂ የተቀመጡት ቢጣኢፍ ጣኢፍ ላይ ነቢዩ ሰለላሁ ዐለይሂ ወሰለምና ዘይድ ኢብኑ ሓሪታ ለምን ያህል ጊዜ ነበር የተቀመጡት? ጀዋብ መልስ ካነት ነበረች እኮ ሸህረን አንድ ወርም ተብሏል። አው 10 አያሚን ወይንም ደግሞ 10 ቀንም ነው ተብሏል። 61ኛ ጥያቄ ሐለቅያ አግኝተዋልን አረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁንና አግኝተዋልን አሐደን አንድንም አካል ፊ ጠሪቂ ዐውደቲህ ሲመለሱ ያገኙት ሰው አለ ወይ? ለመጠቀስ አስፈለገ? መልሱ ራሱ ይመራናል። ነቢዩ ሰለላሁ ዐለይሂ ወሰለም ድፍን ማህበረሰቡ አልቀበል አላቸዋል። ደበደቧቸው፣ አደጋ ደረሱባቸው። እየተመለሱ እያለ ያገኙት ሰው አለን? አዎ አለ። እስልምናን የተቀበለላቸው ሰው አለ። እንዴት? ባላ ፍቃድ አመጣላችኋለሁ ታሪኩ። ጀዋብ ነዓም አዎን። ለቅያ ነቢዩ እኮ አግኝተዋል። ዒዳሰን ዓዳስ የተባለውን ግለሰብ እኮ አግኝተውታል። አነስራኒ ክርስቲያን የነበረ ፈአመነ ቢሂ በነቢዩ አመነባቸው። ወሰደቀህ እውነትም አላቸው። አንድ ሰው ሰለመላቸው ማለት ከይፍ እንዴት አሰለሙት? ይሄ ሰውዬ ነስራኒ ነው፣ ከኢራቅ ነው የመጣው፣ አገልጋይ ነበር። የት? ጣኢፍ ውስጥ። የጣኢፍ ሰዎች ነቢዩ እየወጡ እያሉ ምን ላኩላቸው? በዚህ ግለሰብ ወይን ላኩላቸው። ከዛ እሳቸው ከመብላታቸው በፊት ቢስሚላህ አሉ። ደነገጠ። ምክንያቱም እነዛ ጣዖታውያን ነበሩ። እንዲህ አይነት ነገር አይጠቃቀሙም ነበር። ከዛ እሱ ግራ ገባው። እሳቸው ማነህ ሲላቸው ነቢይ ነኝ ምናምን ከማለት በፊት ከየት ነው የመጣኸው አሉት። እሱ ምን አላቸው? ከኢራቅ አላቸው። ከዛ የእሳቸው መልስ ምን ሆነ? የነቢይላህ ዩኑስ ኢብን መታ አገር አሉት። ነቢይላህ ዩኑስ ከየት ነው የመጡት ማለት ነው? ከኢራቅ። ከዛ እሱ በጣም ተዓጀበ። እንዴት አወቅ አላቸው። እኔ እኮ ኢራቅ ላይ ስለ ዩኑስ የሚያውቅ 3 ሰው ብቻ ሆነን እኮ ነው አገር ጥዬ የወጣሁት አለ። ጉርባ እሱ ራሱ ምን ሆኖ እንግድነት ላይ ሆኖ ጣዖታዊነት በዛ ዘመን ተስፋፍቶ ከዛ ማነህ አንተ አላቸው። አነ ነቢዩላህ አሉት። እኔ እኮ ያላህ ነቢይ ነኝ። እንዴት አወቅ ስለሱ ሲላቸው እሱ ወንድሜ ነው፣ እሱም ነቢይ ነው፣ እኔም ነቢይ ነኝ አሉት። ፈአመነ ለሁ ለነቢዩ አመነላቸው ሰለላሁ ዐለይሂ ወሰለም። ለዛ ነው የዓዳስ ጉዳይ የተጠቀሰው ማለት ነው እዚህ ላይ። ኸይር 62ኛ ጥያቄ ከይፈ ዓደ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዴት ተመለሱ? ሚነ ጣኢፍ ከጣኢፍ ሲመለሱ በምን መልክ ነው የተመለሱት? ጀዋብ መልስ ዓደ መህሙመን በጣም በጭንቀት የተሞሉ ሆነው፣ መግሙመን በጣም አስበው ተክዘው ተመለሱ። ወላኪን አላህ ነገር ግን አላህ አርሰለ ላከኮ
ኢለይሂ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መለከል ጂባል የተራራውን መላኢካ ላከው። ከዚህ ምን ያዝ? እስካሁን ድረስ ስለ ጅብሪል፣ ስለ ሚካኤል፣ ስለ ኢስራፊል፣ ስለ መለኩል መውት፣ ስለ ነኪር፣ ስለ ሙንከር፣ ስለ ሪድዋን፣ ስለ ማሊክ፣ ስለ እነዚህ ነው አይደል ስናወራ የነበረው። አንድ ዕውቀት ጨመረን። ተራራንም የሚያስተዳድር ምን አለ ማለት ነው? ራሱን የቻለ መላኢካ። አላሁ ስብሓነሁ ወተዓላ የተራራን የሚያስተዳድር መላኢካን ከጅብሪል ጋር አብሮ ላከው። ጅብሪል ምን አለ? ሙሐመድ ሆይ ይሄው አላህ የተራራን አስተዳዳሪ መላኢካ ልኮታል፣ አንተ ብቻ እዘዘው፣ እሱ ምን ያደርጋቸዋል? 2 ተራራን ጨፍልቆ የጧኢፍ ህዝቦችን ያጠፋልሃል ተባሉ። እሳቸው ምን አሉ? በፍጹም አሉ። ያ ሁሉ መከራ ደርሶባቸው ያደረጉት ዱዓ አለ፣ ስንደርስ እናያለን። ሊየኩነ ይሆን ዘንድ ሙነፊደን ሊፈጽም ማን? የተራራው መላኢካ አዋሚራ ነቢዩ ያዘዙትን ኢን አመረ ካዘዙ ሊፈጽምላቸው የተራራን መላኢካ አላህ ብሮ ከጅብሪል ጋር ላከው። 63ኛ ጥያቄ ኢስተኽሪጅ አውጣ። ከየት? ከላይ ጀምሮ ካለው ከጧኢፍ ታሪክ ኢስተኽሪጅ አውጣ። ሚን ሃዚህ ሪሕላ በዚች ጉዞ ውስጥ አሻቃ በጣም አስቸጋሪ በሆነችው ጉዞ ውስጥ ባዕደ ልዕበር ከፊል የወሰድካቸውን ትምህርቶች፣ ግንዛቤዎች አለቲ ተስተፊዱ ሚንሃ አንተ የምትጠቀምባት የሆነችውን እስቲ አውጣ። ጧኢፍ በሄዱበት የደረሰባቸው አደጋ ሲመለሱ አንተ ከነዚህ ሁሉ ምን ትምህርት ትወስዳለህ? 63ኛ መልስ አወለን የመጀመሪያው ተባቱ ረሱሊ ሰለላሁ ዐለይሂ ወሰለም ነቢዩ መጽናታቸው፣ ወዐደሙ የእሲሂ የእስ ማለት ምን ማለት ነው? ተስፋ መቁረጥ። ወአደሙ ሲሆን ተስፋ አለመቁረጣቸው። መህማ አዙመት ምንም ብትበረታም አልአሕዳቱ ክስተቶች፣ ወልመሳኢቡ መከራዎችም የበዙትን ያህል ቢበዙባቸው በማ ላይ? በነቢዩ ሰለላሁ ዐለይሂ ወሰለም ላይ ተስፋ ሳይቆርጡ በአላህ ላይ ተስፋ አድርገው ቀጠሉ። ታኒየን ሁለተኛ ሱኡ መጥፎ መሆኑን ሙዓመለቲ ያስተናገዱበት መንገድ አህል ጣኢፍ የጣኢፍ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለምን ያስተናገዱበት መንገድ በጣም መጥፎ እንደነበር ከነቢዩ የጣኢፍ ጉዞ አይተናል። ታሊተን ሶስተኛ ለም ዩጃዚ ነቢዩ እኮ አልመለሱም። ጀዛእ ማለት እዚህ ጋር መልስ ማለት ነው። ለም ዩጃዚ ነቢዩ እኮ አልመለሱም ሙዓመለተሁም እነሱ እሳቸውን ያስተናገዱበትን መንገድ ፊት መንሳታቸው፣ መደብደባቸውን አሰይአ መጥፎ የሆነችውን ቢሚትሊሃ በአምሳያው እኮ እሳቸው አልመለሱትም። ቢሆን ኖሮማ ለተራራው መላኢካ ምን ይሉት ነበር? ኢፍዓል እንደዚህ አድርጋቸው ይሉት ነበር። እሳቸው አላደረጉም። በል ይልቁንም ዳዓ ለሁም ዱዓ አደረጉላቸው፣ እንደዛ ደብድበዋቸው። ቢዱዓኢሂ በጸሎት አልመሽሁራ የታወቀች በሆነችው ዱዓ ነቢዩ አደረጉላቸው። አላህም ዱዓቸውን ሰማው። ከዛስ ከጣኢፍ አሉ የሚባሉ ጀግናዎች በእስልምና ተገኙ። ዱዓዋ ምን ትመስላለች? አላሁመ ህዲ አላህ ሆይ ምራ፣ ተቂፈን በኒ ተቂፍ የተባሉትን ጎሳዎች ምራልኝ፣ ወአቲ ቢሂም ከነሱም ውስጥ አምጣልኝ እንዳሉት እስልምናን የተቀበሉ ሰዎችን አላህ ሰጣቸው። ራቢአን አራተኛ ሸፈቀቱ አዛኝነታቸው። ሸፈቃ ማለት ምን ማለት ነው? አዛኝነት። ሸፈቀቱ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን አዛኝነት አላ ቀውሚሂ በህዝቦቻቸው ላይ እሳቸው አደራ ተብለው በተላኩባቸው ህዝቦች ላይ በጣም አዛኝ ነበሩ። ቢደበድቧቸውም አደጋ ቢያደርሱባቸውም ወተሐሙሊሂ መሸከማቸው ደግሞ ወሰብሪሂ ታጋሽነታቸው አላ ዙልሚሂም እነሱ እሳቸውን ከመበደላቸው ጋር ምን ሆነ? እሳቸው ደግሞ ታጋሽ ነበሩ። ኸይር 64ኛ ጥያቄ መታካነ አላሁ አክበር። አሁን ኺታሙሁ ሚስክ እንደተባለው ኺታሙሁ ሚስክ ማለት ምን ማለት ነው? የነገሩ መጨረሻ መደምደሚያው ሚስክ ነው እንደተባለው ሽቶ ማለት ነው።
የጀነቱ ሚስክ ሌላ ነው አይደል? እዚህ ጋር ሱብሃንአላህ ይሄ ሁሉ መከራ ሲደርስባቸው አልቀበል ሲሏቸው፣ ምክንያቱም ማንኛውም ዳኢ ምን ያስፈልገዋል? ቀለብ ያስፈልገዋል። ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ምን ብሏቸዋል? ፈለዐለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን። እነሱ ባለማመናቸው የተነሳ ነፍስህን ልታጠፋ ትደርሳለህን አላቸው። ለምን? እሳቸው ጨንቋቸው በጣም ዳዕዋ ያደርጉላቸዋል፣ እነሱ ያሾፉባቸዋል፣ ብዙ መከራ ያደርሱባቸዋል አይደል? አሁን አላህ ምን ሊያሳያቸው ነው? እንዴት ተቀባይነት እንዳላቸው ሐቅ ላይ እንዳሉ በዚሁ መንገድ ላይ እንዲቀጥሉ። ከዚህ ውስጥ አንዱ ምንድነው? ጂኖች አመኑላቸው። ሰው እምቢ ሲላቸው አላህ ማንን እንዲያምንላቸው አደረገ? ማይታዩትን ጂኖች። አንድ ሁለተኛ፣ እዚህ ምድር ላይ ያ ሁሉ መከራ ሲበዛባቸው በአንድ ሌሊት ውስጥ 7 ሰማይ አቋርጠው ተወስደው ሁሉንም ነብያት አይተው ያቺን ወስተዒኑ ቢሰብሪ ወሰላት የተባለችውን ታላቅ አምልኮ ሰላትን ይዘው እንዲመጡ አደረጋቸው። ይሄው በመከራ መሃል ሆነው ትልቁ የአላህ ውዴታ መጣ። ምን መደረጋቸው? በጅብሪል አማካኝነት በቃ ከባባድ ነገሮችን አያ ተአምራት ማለት ነው። ተአምር የሚሰጠው ማን ነው? አላሁ ስብሓነሁ ወተዓላ። የሁሉም ነብያት ተአምር ጊዜያዊ ነው። ድገሙልኝ። የሁሉም ነብያት ተአምር ምንድነው? ጊዜያዊ ነው። ከሆነች ጊዜ ጋር የተገናኘ ነው። የሙሳ በትር 2 ጊዜ ሰርታለች። አንድ ጊዜ እባብ ሆነች፣ ያሉትን የጠንቋይ ክሮች ጠቅላላ በላች። አንድ ጊዜ ባህር ተመታባት። አበቃ። አበቃ። ዒሳ የሞተን ቀስቅሰዋል፣ ለምጣምን አሽረዋል። አበቃ። አብቅቷል። በሳቸው ላይ የወረደው ግን የራሱ የአላህ ቃል ሙዕጂዛ ሆኖ ወረደ። ምን እስኪሆን ድረስ? ቅያማ እስኪደርስ ድረስ ባሪያዎች እንዲተዳደሩበት፣ ኢማናቸው እንዲጨምሩ፣ ጀነትና ጀሃነም ናፍቀው ወደ ተባረሩባት ቤት ጀነት ተመልሰው እንዲገቡ የህይወት መመሪያ ስንቅ እንድትሆን ሆነች። በሰው ልጅ አእምሮ ልብ ውስጥ እንድትሸመደድም አላህ ፈቀዳት። ስለዚህ ከዚህም የበለጠ ተአምር የለም። ኸይር መታካነ መቼ ነበር? አልኢስራ ወልሚዕራጅ ሁለቱ የተለያዩ ነገሮች ናቸው። አስምሩባቸው። አልኢስራ ለብቻው ነው። ከየት እስከ የት? ከመካ በይተል መቅዲስ ድረስ የተሄደው ጉዞ ምን ይባላል? ኢስራ ይባላል። ምድራዊ ጉዞ ነው። እንዴት ተጓዙት? በአላህ ፍቃድ እናያለን። ወልሚዕራጅ ሚዕራጅ ደግሞ ማለት ሩጁዕ ወደ ላይ መመለሳቸው፣ ወደ ላይ ምን መደረጋቸው? እንዲያርጉ መደረጋቸው። የኢስራው ከመካ ተነስተው ከተኙበት ጅብሪል ቀሰቀሳቸው። ቡራቅ የምትባል እንስሳ ይዞላቸው መጣ። ያቺ ቡራቅ ከአህያ ከፍ ያለች ከፈረስ ዝቅ ያለች ናት። አንድ ጊዜ የምትረግጠው አይኗ የሚያየው ልክ ነው። በእንዲህ አይነት እንስሳ የተወሰዱ በይተል መቅዲስ ተወሰዱ። እየተወሰድኩ እያለ አሉ ሙሳ ዓለይሂ ሰላምን ቀብር ውስጥ ሲሰግድ አየሁት አሉ። አጃኢብ የሆኑ ገይብያት የሆኑ ነገሮችን አላህ በአይናቸው አሳይቷቸዋል። ከዛ በይተል መቅዲስ ላይ ከሱ ደግሞ ምን ሆነ? ተነሱና ጅብሪል ይዟቸው ወደ መጀመሪያው ሰማይ ሄደ። የመጀመሪያው ሰማይ ጠባቂ ጠየቀው፣ ማነህ አንተ አለው። ጅብሪል ነኝ። ማን አብሮህ አለ? ሙሐመድ አብሮኝ አለ። ተጠርቷል ወይ? አዎ ተጠርቷል። ተከፈተልን፣ ገባን፣ አባታችንን አደም አገኘሁ አሉ። እዚሁ ላይ ስለሚመጣ ብዙ ዝርዝር ውስጥ አልገባም። በእያንዳንዱ ሰማይ አንደኛ ላይ አደምን፣ ሁለተኛ ላይ ዒሳና የህያን፣ ሶስተኛ ላይ ዩሱፍን፣ አራተኛ ላይ ኢድሪስን፣ አምስተኛ ላይ ሃሩንን፣ ስድስተኛ ላይ ሙሳን፣ ሰባተኛ ላይ ኢብራሂምን። እነዚህ ነቢያትና የተለያዩ ነገሮች ተገናኝተዋል። ከዛ በኋላ ሲድረተል ሙንተሃን አልፈው ሄዱ። ወነጅሚ ኢዛ ሀዋ ማ ضل صاحبكم وما غوى وما ينطق عن الهوى እያለ የሚወርደው ስለማን ነው? ለይለተል ኢስራ ወልሚዕራጅ ሄደው ፈካነ ቃበ ቀውሰይኒ አው አድና ከጅብሪል ጋር ልክ አላህ በፈጠረው ሁኔታ ላይ አዩት። በጣም ቅርብ ሆኑ። ቃበ ቀውስ ማለት ምን ማለት ነው? ይሄ ቀስት የሚወጠርበት አለ አይደል? እቃውና ቀስቱ የዛን ያህል ነቢዩ ሰለላሁ ዐለይሂ ወሰለም ለጅብሪል አላህ በፈጠረው ሁኔታ ቅርብ ነበሩ። ማ ከደበል ፉአዱ ማ ረአ ማለት ጅብሪልን አላህ በፈጠረው ሁኔታ ማየታቸው እኮ እሳቸው ውሸት አይደለም፣ እውነት ነው የተናገሩት ሁሉ አይቻለው ያሉት እኮ እውነት ነው ብሎ አላህ አረጋገጠው።
ያው የምድር ሰዎች እሳቸውንም ቢቢሉ የማይታዩትን መላእክቶች ሰማይ ቤትን እዛ ምን እንዳለ በጠቅላላ አላሁ ሱብሓነሁ ወተዓላ ለሳቸው ከዛ መከራ መጽናኛ ይሆናቸው ዘንድ እንግዲህ የወረደባቸው መከራዎች አይተናል አይደል? ከመከራ በኋላ ምን ሊመጣ ነው? ፈረጃ ሊመጣ ነው። ኸይር መታ ካነ መቼ ነበር? አልኢስራኡ ከመካ ወደ ቤተል መቅዲስ ወልሚዕራጁ ከቤተል መቅዲስ ደግሞ 7 ሰማይ አቋርጠው የሄዱት መቼ ነበር? ጀዋብ መልስ ካነ ነበር እኮ ቀብለል ሂጅረቲ ከስደት በፊት ወባዕደል ቢዕታ ከተላኩ ደግሞ በኋላ ነበረ፣ ከተላኩ በፊት ሳይሆን። 65ኛ ጥያቄ ሀል ተከረረ ተደጋግሟልን? አልኢስራኡ ወልሚዕራጅ ወደ ኢስራና ወደ ሚዕራጁ ጉዟቸው ነቢዩ ሰለላሁ ዐለይሂ ወሰለም ተደጋግሞ ነበር ወይስ አንድ ጊዜ ብቻ ነው ወይ? ጀዋብ መልስ ላ በፍጹም በልካነ ነበር እኮ ይልቁንም መረተን ዋሂዳ አንድ ጊዜ ብቻ ነበረ ነቢዩ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅን የሄዱት። እስቲ አስታውሱኝ ነቢዩ ሰለላሁ ዐለይሂ ወሰለም ላይ ኢስራ ወልሚዕራጅን አስመልክቶ ገራሚ የቁርአን አንቀጽ አለ። ሀታ ምዕራፍ አለ። ምዕራፉ ምን ይባላል? ሱረቱ አልኢስራ። ስለማን የሚያወራ? ስለ ኢስራ ወልሚዕራጅ። አላህ ራሱ ምን ብሎ ጀመረ? ሱብሓነለዚ። ሱብሓን ማለት የመገረም ነው አይደለም? ሱብሓነለዚ ጥራቻ ይገባው ያ ማን? ሱብሓነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ። ያ ባሪያውን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሌሊቱን ጉዞ ከመስጂደል ሐረም ከመካ እስከ መስጂደል አቅሳ ድረስ በሌሊቱ ያስጎዘው ጌታ ጥራቻ ይገባው። ሊኑሪሁ ልናሳየው ሚን አያቲና ከተአምሮቻችን ውስጥ በዛች በአንድ ሌሊት ውስጥ ያንን ሁሉ ነገር አሳይተን ልንመልሰዋል። ሀከዛ ይሄን እያያያዛችሁ ሂዱ። ቁርአንና ሐዲት የተለያዩ ማይነጣጠሉ ነገሮች ናቸው። እንዲህ ያለ ነው እየተከማመለ የሚሄደው ማለት ነው። ባረከላሁ ፊኩም። ኸይር 66ኛ ጥያቄ እዝኩር ጥቀስ ባዕደ ከፊሉን ማረአሁ ነቢዩ ያዩትን አነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ያዩትን እስቲ ከፊሉን ጥቀስ። መቼ? ለይለተል ኢስራኢ ወልሚዕራጅ በሌሊቱ ጉዞ በተጓዙ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ያዩትን እስቲ ከፊሉን ነገር ጥቀስ። ጀዋብ መልስ አወለን የመጀመሪያ እኮ አይተዋል። ማመረ ቢመላኢን ነቢዩ እኮ በስብስብ አላለፉ ሚነል መላኢከቲ በእያንዳንዱ ሰማይ ሲሄዱ በመላእክት ስብስቦች በኩል እኮ ነቢዩ አልፈው አይሄዱም። ኢላ ሲቀር እንጂ አመሩሁ መላእክቶቹ እኮ ነቢዩን አዘዋቸዋል። ምን ሲሉ? ቢልሒጃማ አደራህም በዋግምት ሲሏቸው ነበር። ዋግምት እስልምና ያጸደቀው ሕክምና ነው። ዋግምት ማለት ድሮ በቀንድ ነበር የሚሰራው። አሁን ዘመናዊ ማሽኖች አሉ። የሰው ልጅ ቢጠቀመው ሸሪዓዊ ሱና ነውና ሰው ከምና ከምን የተሰራ ነው? ከደም ከጅማታር ደም ሲቆሽሽ ያ የቆሸሸው ደም ከወጣ ሰውየው ጤነኛ ይሆናል። ቆሻሻ ደም ግን ከተሸከመ በበሽታ ላይ በሽታ እላዩ ላይ ይጨምራል። ይሄው መላእክቶቹ በጠቅላላ ምን መልእክት ያስተላልፉ ነበር? አደራህን እያሉ ለነቢዩ ሰለላሁ ዐለይሂ ወሰለም የዋግምትን ነገር ይናገራሉ። አሁን ባለንበት ጊዜ እንዴት ነው ዋግምት የሚሰራው? ቦታዋ ትታወቃለች። ለምሳሌ ራስ ምታት ያለበት ሰው ጭንቅላቱ ይላጭና ፀጉሩ ወይም የሆነች ቦታ ከዛ እንደዚህ መሳቢያ የምትሆን ነገር ማሽን አለች። ብርጭቆ ነገር ይደረጋል። እዛች ብርጭቆ ላይ ያቺ ማሽኗ እንደዚህ እንደ ሲሪንጅ አይነት ነገር ተለቅ ያለ እሱ ይገባል። ከዛ ጠቅ 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 ሲል ሰውነቱ ምን ይሆናል? ይሰበሰብና ይነፋል። ከዛ በንጹህ ምላጭ ተርተር 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 ሲደረግ ቆሻሻው ደም ለሁለተኛ ጊዜ አሁንም ሲሳብ ምን ይሆናል? ይወጣል። ይሄ በእስልምናችን የተረጋገጠ የሕክምና ዘዴ ነው። እግር ላይ፣ የተለያዩ ቦታዎች ላይ፣ ወገብ ላይ፣ አንገት ላይ፣ ታፋ ላይ፣ ሁሉ ቦታ ሐታ ግንባር ላይ ምን ይደረጋል? ሂጃማ ይደረጋል። ባረከላሁ ፊኩም። ወቃሉ መላእክቶቹ እኮ አሉ ያ ሙሐመድ አንተ ውድ ሙሐመድ ሆይ ሙር እዘዝ
ኡመተክ ህዝቦችህን ቢልሒጃማ በዋግምት ላይ ህዝቦችህን እዘዛቸው እያሉ እኮ መላእክቶቹ በእያንዳንዱ ሰማይ ላይ የነበሩት ነቢያችንን ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ወልሚዕራጅ ቀን መክረዋል። ታኒየን ሁለተኛ ረአ ረጁለን ነቢዩ እኮ አንድን ግለሰብ አይተዋል። ቃዒደን ቁጭ ያለ የሆነን አላ የሚኒሂ በቀኙ በኩል አስዊደቱን ጥቁር ነገሮች አሉ። ወዓላ የሳሪሂ በግራውም በኩል አስዊደቱን ጥቁር ነገሮች አሉ። ኢዛ ነዘረ በተመለከተ ጊዜ ቂበለ የሚኒሂ ወደ ቀኙ በኩል በተመለከተ ጊዜ ضحክ ይስቃል። ወኢዛ ነዘረ በተመለከተ ጊዜ ቂበለ የሳሪሂ ወደ ግራ በኩል ደግሞ ዞሮ ሲመለከት በካ ያለቅሳል እኮ። ፈቃል አሉ እኮ ነቢዩ ሰለላሁ ፈቃል አላቸው። ማን ይህ ግለሰብ ይመጣል ማን እንደሆነ መርሐበን እንኳን ደህና መጣህ አላቸው። ማንን? ነቢዩን ሰለላሁ ዐለይሂ ወሰለም ቢነቢይ ሷሊሕ አንተ መልካም የሆንክ ነቢይ አላቸው። ወልኢብን ልጅ የሆንክ አሷሊሕ ደግ የሆንከው ልጄ ሆይ እንኳን ደህና መጣህ አላቸው። ፈቁልቱ ሊጅብሪል ለጅብሪል አልኩት መን ሃዛ ማን ነው ይሄ ግለሰብ አልኩት። ቃል ጅብሪልም አለኝ ሃዛ አቡክ እሱ እኮ አባትህ ነው፣ አደም ስሙም አደም ይባላል አለኝ። ስለዚህ አባታችን አደም በሌላ ሐዲት ላይ መጥቷል። ሰፊ ነው ሐዲቱ። የሰው ልጆች ነው የሚያየው። አስሐቡል የሚን ወአስሐቡ አሽማል የቀኝ ጓዶችንና የግራ ጓዶችን ያያል። የግራ ጓዶች የእሳት ናቸውና የቀኝ ጓዶች ደግሞ የጀነት ናቸውና የጀነት ጓዶቹን ሲያይ ይስቃል። አሁን ባለንበት ዘመን ወደ ግራ ጓዶች ደግሞ ሲያይ ልጆቹንና አላህ ከእሳት ይጠብቀን የእሳቶቹን ደግሞ እያየ ምን ያደርጋል? ያለቅሳል ማለት ነው። ከልአብ ልክ እንደ አባት። ثالثا ሶስተኛ وقال صلى الله عليه وسلم ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ለማ ዑሪጀ ቢ በወጣሁ ጊዜ የት ለይለቱል ኢስራ ወልሚዕራጅ መረርቱ ቢቀውሚን በህዝቦች በኩል እኮ አለፍኩ አሉ። ለሁም ለነሱ እኮ አላቸው አዝፋሩን ጥፍር አላቸው። ሚን ኑሐስ ነሐስ ከሚባለው ልክ ወርቅ ብር መዳብ እንደሚባለው ነሐስ የሚባላል ከነሐስ የሆነ ጥፍር ያላቸው። የኽሙሹን ይቦጫጭቃሉ። ውጁሃሁም ፊቶቻቸውን ይቧጥጣሉ። ወሱዱረሁም ደረቶቻቸውንም እንደዚሁ ይፍቃሉ። ፈቁልቱ አልኩኝ ለጅብሪል ማለት ነው መን ሃኡላ እነማን ናቸው እነዚህ ያ ጅብሪል ጅብሪል ሆይ አልኩት። ቃል ጅብሪልም አለኝ ሃኡላኢ እነዚህ እኮ አለዚነ እነዚያ እኮ ናቸው ያእኩሉን የሚበሉ እኮ ናቸው ልሑመ ናስ አላሁ አክበር የሰው ስጋ ይበሉ ነበርና እዚህ ምድር ላይ እነሱም በተራቸው ደግሞ ዛሬ የራሳቸውን ስጋ እየቧጠጡ ያወርዳሉ። አላህ ነጃ ይበለን። ይሄ በጣም ከባድ ወንጀል ነው። ወሚነል ከባኢር አላሁ ስብሓነሁ ወተዓላ ምን ሲል ነው የጠቀሰው? ወላ የግተብ ባዕዱኩም ባዕዳን ከፊላችሁ ከፊላችሁን አይማው። ከዛስ አዩሒቡ ብሎ እኮ አነሳው። ሱብሓነላህ ይወዳልን? የሚወደድ ነገር አይደለምና ማለት ነው። አየእኩለ ሊበላ ለሕመ ስጋ አኺህ የወንድሙን ስጋ ሊበላ እንደው በህይወት ኖሮስ እሺ አሁን የራሴን ስጋ ልብላው እንኳን የፈለገ ቢርበኝ የራስን ስጋ መብላት አይቻልም አይደል? መይተን ሲል ደግሞ አላህ ጨመረበት። አገላለጽ እኮ እንደ አላህ የለም። ወኸይረል ሐዲቲ ወይም ወኸይረል ከላሚ ከላሙላህ ከንግግር ሁሉ በላጭ የማን ንግግር ነው? የአላህ። የወንድምህ ስጋ ሞቶ ልትበላው ትፈልጋለህ ወይ? አሁን ጥያቄው ሐሜት ምን ማለት ነው? እኛ አይደለንም የምናብራራው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን አዋቂ የሆኑት ነው። አተድሩነ መልጊባ ብለው እሳቸው ጥያቄ ጠይቀው አነሱ። ለምን? ማስተማር ስለሆነ የፈለጉት። አተድሩን ታውቃላችሁን? መልጊበቱ ሐሜት ማለት ምን ማለት እንደሆነ ታውቃላችሁን አሉ። ሶሃባዎች ጥያቄው ወደ እነሱ ሲቅጣጭ ምን አሉ? አላሁ ወረሱሉሁ አዕለም አሉ። አላህና መልእክተኛው ያውቃሉ፣ ሸርዕ ነው፣ ከርሶ በኩል አስረዱን አሉ። እሳቸው ምን አሉ?
أن تذكر أخاك بما يكره ወንድምህ በሚጠላው ባህሪ እሱ በሌለበት ስለሱ ልታነሳ ነው። ሶስ ሊኖርበት ይችላል፣ መጥፎ ባህሪ ሊኖርበት ይችላል። እሱ ግን እዛ ቦታ ላይ የለም። ስለሱ እሱ በሌለበት እሱ የሚጠላውን ነገር ማንሳት። ከዛ ቀበል አድርጎ ሷሃባው ምን አላቸው? እኔ የምናገረው ነገር እሱ ላይ ቢኖርበት ሳላቸው። አለበት እኮ ሐሜት እኮ ማለት ምን ማለት ነው? ያለበት ሰውየው ያለበትን ባህሪ ማውራት ነው የተከለከለው። እሳቸው ምን አሉ? إن كان فيه ما تقول فقد اغتبته እውነት አንተ እንዳልከው እሱ ላይ ያለውን ባህሪ ከነበር ያነሳው እሱ ነው ሐሜት ማለት። ወኢላ ምን አድርገህበታል? فقد بحته ጭነህበታል እኮ። ከሌለበት ደግሞ የሌለበትን ከሆነ ያወራው እሱ በሌለበት ጭነህበታል። ወንጀሉ ምን ሆነ ማለት ነው? ድርብርብ ሆነ። ስለዚህ አለይና የምላስን ነገር አላህ ለነብዩ አሳይቷቸዋል። ይሄው ምን አይነት ሰዎችን የነሐስ ጥፍር ተደርጎላቸው ፊቶቻቸውና ደረቶቻቸው የሚባጥጡ ሰዎች እንዳሉ ለይለቱል ኢስራ ወልሚዕራጅ አሳይቷቸዋል። አላህ ከሐሜት ይጠብቀን። ራቢያን አራተኛ وقال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ለቂቱ አገኘሁኝ ማንን? ኢብራሂምን አገኘሁት። ለይለተ በዛ ሌሊት ኡስሪየ ቢ እኔ ወደ ላይ በተወሰድኩበት ሌሊት አገኘሁት። ፈቃል አለኝ። አሁን እዚህ ጋር ላሄዱ አላህ ዲንን ያስረዳል። የተገናኙት አሁን ላነብላችሁ ነው። ማን? ኢብራሂም አባትና ልጃቸው ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተገናኙት 5 ደቂቃ ማትሞላ ጊዜ ናት። በዛች ጊዜ ውስጥ ግን ቁም ነገር ብቻ ነው የተነጋገሩት። ምን ትመስላለች? እኛ ትኩረት እንድንሰጥ። ለቂቱ ኢብራሂምን አገኘሁት። ለይለተ ኡስሪየ ቢ እኔን የለይለቱል ኢስራ ወልሚዕራጅ ቀን 7 ሰማይ አቋርጬ ሄድኩ ቀን። ፈቃል እንዲህ አለኝ እኮ ያ ሙሐመድ ሆይ አለኝ። አቅሪዕ አድርስልኝ፣ ኡመተከ ህዝቦችህን አድርስልኝ፣ ሚኒ ከኔ የሆነ አሰላም ሰላምታን አድርስልኝ። ተቀብለናል አልተቀበልንም? አባታችን ኢብራሂም ሰላም ብሎናል። اللهم صل وسلم وبارك على نبينا محمد وعلى آل إبراهيم። سبحان الله በዛች ቅጽበት ውስጥ ሰላምታ ነውና ያላህ ሰላምታ ነውና ውዴታ መግለጫ ምን አለ? ለኡመቶችህ አደራ ሰላም በለልኝ አለ። አንድ ወአኽቢርሁም ንገርልኝ አነል ጀነተ እቺ ጀነት የተባለችው እኮ ጠይበቱን በጣም እኮ ንጹህ ናት። ምንዋ? ቱርበቲ አፈሯ በጣም ንጹህ ነው። አዝበቱል ማኢ ውሃዋ ደግሞ በጣም ጣፋጭ ነው ጀነት ውስጥ ያለው። ወአነሃ ነገር ግን እሷ ቂአኑን የክፍለ ሀገር ልጆች ጠንቅቃችሁ ታውቃላችሁ። ጭንጫ የሚባል ድንጋይ ያለ የለም ወይም መሬት አያበቅልም አይደል? ጭንጫ ከሆነ መሬቱ አትክልት ቢዘራበት ያበቅላል? አያበቅልም። ጭንጫ ናት መሬቷ። አፈሯ ንጹህ ነው፣ ውሃዋ ጣፋጭ ነው። መሬቷ ግን ምንድነው? ጭንጫ ነው፣ አያበቅልም ማለት ነው። ስለዚህ ራስህ ትከል። ادخلوا الجنة بما كنتم تعملون። እዚህ ምድር ላይ ስትሰሩ በነበረው ጀነት ውስጥ ገቡና ጀነት ውስጥ ያሉትን ደም አትክልቶችን በለው ምን ተጠቃቀሙ። እንመለሳው። ወአነ ገራሰሃ እርሻዋ ተክሏኮ ማን? እናንተ የሰው ልጆች ምትተክሉት ኡመት ሙሐመድ ሆይ አደራችሁን ምትተክሉት እኮ ምን ብላችሁ ነው? ቢሱብሃንአላህ ሱብሃንአላህ ስትሉ አንድ ይተከልላችኋል። ወልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው ስትሉ፣ ወላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ስትሉ፣ ወላሁ አክበር አላህ እኮ ትልቅ ነው ስትሉ፣ ወላ ሐውለ ብልሃትም የለም፣ ወላ ቁወተ ኃይልም የለም፣ ኢላ ቢላህ በአላህ ቢሆን እንጂ ስትሉ ምን ታገኛላችሁ? ጀነት ውስጥ አትክልቶች ይተከሉላችኋል። ስለዚህ ተክላችሁን ራሳችሁን የምትተክሉት የሚባል መልእክት ከማን መጣ? ከአባታችን ኢብራሂም አለይሂ ሰላም። ምን ተረዳችሁ? ከዚህ ምን ተረዳችሁ? አዱንያ ፋንያ፣ ዱንያ ጠፊ ናት። ስለ ዱንያ ምክር መከረን
ኢብራሂም ዱንያማ መካሪም አትፈልግም አይደል? ገንዘብ መሰብሰብ ምን ሁሉ ሰው በየዘመኑ ብስል ይሆንባታል አይደል? የአኺራ ጉዳይ የተረሳችዋ አብዛኛው ሰው አኺራን ነው አይደል የሚረሳው? አኺራን እንዳይረሳ ጀነት ውስጥ እኮ እንዲህ የሚባል ነገር አለ። እባክህ ለኡመቶች ይሄን መልእክት አስተላልፍልኝ። የት ሆኖ ነው ይሄን መልእክት ያስተላልፈው ኢብራሂም? ሰባተኛው ሰማይ ላይ በይተል ማዕሙር የተባለውን ቤት መላእክቶች 70 ሺህ በቀን ገብቶ 70 ሺህ የሚወጣበትና እስከ ቂያማ ድረስ ድጋሚ ቻንስ ማይደርሳቸውን ቤት ተደግፎ ነው ምን ያለው ይሄን የተናገረው። ባረከላሁ ፊኩም። ስለዚህ እነዚህን ዚክሮች ማብዛት ላይ አደራ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ አደራ። 67ኛ ጥያቄ ماذا كان من نبر موقف قريش يقريشوች አቋም ምን ነበር من حادثة ተከሰተ በተባለው ጉዳይ الإسراء والمعراج ነብዩ ሰለላሁ ዐለይሂ ወሰለም በአንዱ አዳር ተይዘው ተወስደው ይሄ ነገር አጋጥሟቸዋል በተባለው የቁረይሾች መልስ ምን ነበር? ጀዋብ መልስ ካነ መውቂፉሃ የቁረይሾች እኮ ሁኔታ ሆነ ኢንካረን ማስተባበል ወተክዚበን ማስዋሸት እንጂ እኮ ሌላ አልሆነም፣ አልተቀበሉትም። 68ኛ ጥያቄ هل توقفت صلى الله عليه وسلم ነብዩ አቁመዋልን ዳዕወቱሁ ጥሪያቸውን بعد ذلك ከዚህ በኋላ ጥሪያቸውን አቁመዋልን? ይሄንን እንኳን ደርሰው ከመጡ በኋላ ኢስራ ወልሚዕራጅ ደርሼ እኮ መጣሁ ሲሉ እነሱ ባለመቀበላቸው ምክንያት እሳቸው ተስፋ ቆርጠው ዳዕዋቸውን አቁመዋልን? ጭራሽ እንዲያው ምን አሉ? በይተል መቅዲስ ላይ ምን አለ ብለው ጠየቋቸው። አላሁ ሱብሓነሁ ወተዓላ ቁልጭ አድርጎ አሳያቸው፣ ተናገረ። ከመናገራቸውም ጋር ሐቁን ከማወቃቸውም ጋር ምክንያቱም እነሱ ያውቁታል፣ እሳቸው አያውቁትም። ሄደው ከመቀበል ይልቅ እነሱ ምን አደረጉ? አስተባበሉ። ነብዩም በዳዕዋቸው ላይ ቀጠሉ። ጀዋብ መልስ ላ ነብዩ እኮ አላቋረጡም ዳዕዋቸው። በል ኢስተመረ ይልቁንም ነብዩ ቀጠሉ ፊ ዳዕዋሁ በጥሪያቸው ሊናሲ ሰዎችን ፊል መዋሲሚ ወገይሪሃ የዚህ የሐጅ ዑምራ እንደ ሌሎች ስብስቦች በሚመጡበት ሰዓት መዋሲም ይባላሉ። እነዚህ ነብዩ እነዛ ቦታዎች ላይ እየሄዱ ዳዕዋቸውን ቀጠሉ። 69ኛ ጥያቄ هل استجاب له ለሳቸው እሺ ያለ አለን? አሐዱን አንድም ይህን ጥሪያቸውን ለነብዩ እሺ ያለላቸው አለን? في تجاوله ጀውላ ማለት ምን ማለት ነው? እየሄዱ እንዲህ አይነት ግሩፖችን በሚያናገሩበት ሰዓት ፊል መዋሲም በእነዚህ ስብስቦች ዑምራ ሊያረጉ ሐጅ ሊያረጉ ሌሎች ሰው የሚሰበሰብባቸው ቦታዎች ላይ ሄደው ዳዕዋ ሲያረጉ መልስ የሰጣቸው ሰው ነበርን? 69ኛ መልስ ነዓም አዎን አጃበሁ አዎ እሺ ብሏቸዋል እኮ ረህጡን ማለት ስብስቦች ሚነል ኸዝረጅ የመዲና ሰዎች አውስና ኸዝረጅ ይባላሉ አይደል? ከኸዝረጆች ውስጥ ዒንደል አቀበቲ አቀባ የሚባለው ቦታ ላይ እሺ ብለዋቸው ነበረ። እዛም ውል ፈጽመዋል። የፈጸሙት ውል ምን ይባላል? አቀበቱል ኡላ ይባላል። የመጀመሪያው ስምምነት የተካሄደበት። 70ኛ ጥያቄ መለዲ ምንድነው ደዓሁም ያነሳሳቸው የገፋቸው ቢልኢጃበቲ እሺ በማለት ቢዳዕወቲ ነብዩን እሺ ለማለት የገፋፋቸው ምንድነው? እነማን? ኸዝረጆችን። እነሱ የምን ሰዎች ናቸው? የመዲና 400 ኪሎ ሜትር አልፎ ያለ ቦታ ነብዩን አያውቋቸውም በአካል። ልብ በሉ። ምንድነው የገፋፋቸው? እሺ ጀዋብ መልስ ሚን ዛሊከ ከገፋፏቸው ነጥቦች ውስጥ እኮ አነል የሁዳዎች መዲና ውስጥ ይኖሩ የነበሩት ካኑ ነበሩ እኮ ዩሐዲዱነሁም ያስፈራሯቸው እኮ ነበረ። እነማን? ኸዝረጆችን ምን እያሉ? ቢቁርቢ ቀርቧል እኮ እያሉ ምኑ? መብዓቲ ነቢይ የሚመጣበት ጊዜ እኮ ቀርቧል እያሉ ያስፈራሯቸው ነበር። የተቢዑነሁ እነዚህ የሁዳዎች ደግሞ
ያንን ነብይ እንደሚከተሉት ይነግሯቸው ነበር። ለማን? ለኸዝረጆች። ወየቂፉን ይቆማሉ፣ ቢጃኒቢሂ ከዚህ ይመጣል ከተባለው ነብይ ጎን ቆመው፣ ወዩቃቲሉነ መዐሁ ከሱ ጋር አብረው እንደሚጋደሉ እኮ ይሁዳዎቹ ይናገሩ ነበር። ለዛ እኮ ነው አላህ ምን ያለው? ያዕሪፉነሁ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን ከሚያውቁት በላይ ያውቁታል ያለው። ወዩቃቲሉነ መዐሁ ضدهم እነዚህ ይሁዳዎች ከነብዩ ጋር አብረው ቆመው እነሱን እንደሚፋለሟቸው ضدهم ማለት ተቃራኒ ሆነው እንደሚፋለሟቸው ይናገሩ ስለነበረ ይሄን ኸዝረጆች የመዲና ሰዎች ይሰሙ ስለነበረ ነው። ፈለማ ዓሊሙ ባወቁ ጊዜ ግን በዕተሁ ሰለላሁ ዐለይሂ ወሰለም ነቢዩ መላካቸውን ግን ሲያውቁ አጃቡ እሺ ያሉ፣ ዳዕወተህ የነቢዩን ጥሪ እሺ ያሉ፣ ወተበዑሁ ነቢዩንም ተከተሏቸው። እነዚያ ደግሞ ስለ ነቢዩ የሚያውቁት ፈለማ ጃአሁም ማዕረፉ የሚያውቁት በመጣላቸው ጊዜ ከፈሩ ብሂ ካዱበት አለ። የሚያውቁት ማን ነበረ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቻለሁ ሲሉ ምን ሆነ? ከፈሩ ቢህ ካዱባቸው። ሱብሃንአላህ። አላህ ነጃ ይበለን። የትዕቢት መጨረሻው በዘመናቸው ምን ነበር ተብለው የነበረው? ያ በኒ እስራኤል ኢኒ ፈضልቱኩም ዐለል ዓለሚን እናንተ የእስራኤል ልጆች ሆይ ማንን? አባቶቻቸውም ማለት ነው። አባቶቻቸውን ልብ በሉ። እነሱን አይደለም፣ አሁን ያሉትን አይደለም፣ ሙጅሪሞቹን አይደለም። እኔ እኮ ከዓለማት አስበለጥኳችሁ አለ። የእነሱ ዘሮች የአባቶቻቸውን መንገድ ግን መከተል ሲያቅታቸው አላህ ምን አለ? አልመግዱብ ዐለይሂም አላህ የተቆጣባቸው ተብሎ ዓለም ላይ ያለ ሙስሊም ከነሱ አታድርገን እንዲል ሆኑ ማለት ነው። በምናቸው የተነሳ? አውቆ አጥፊ በመሆናቸው የተነሳ። አላህ በእውቀታቸው ከሚጠቀሙ ሰዎች ያድርገን። 71ኛ ጥያቄ ከም ረጁለን ስንት ነበሩ? ሚን ሙስሊሚ አልአንሷር ከመዲና ሙስሊሞች ውስጥ ያው እስልምናን ከተቀበሉ በኋላ ነው እንግዲህ ይሄ ወሬ እየተወራ ያለው። ስንት ሆነው ነበር የመጡት? ቀዲመ የመጡት ሚን አልመዲና ከመዲና የመጡት ፊል ዓም الثاني عشر በ12ኛው ዓመት ላይ ሚን አልቢዕታ ነብዩ በተላኩ በ12ኛው ዓመት ላይ ስንት ሰዎች ነበረ ከመዲና የመጡት? ጀዋብ መልስ ቀዲመ ሚን አልመዲና ከመዲና እኮ መጥተዋል 12 ረጁለን 12 ወንዶች እኮ መጥተው ነበረ ሚን አልሙስሊሚን ከሙስሊሞች ውስጥ ያው መጥተው እስልምናን ተቀብለው ሄዱ ለመባል ተፈልጎ ነው እንጂ መጀመሪያ ሙስሊሞች አልነበሩም። እንተቢሁ 72ኛ ጥያቄ ሐለቀየሁም ተገናኝተዋቸዋልን? ማን? አልረሱሉ ሰለላሁ ዐለይሂ ወሰለም እነዚህን ሰዎች በቀጥታ ነቢዩ አግኝተዋቸዋልን? መልስ ጀዋብ ነዓም አዎ። ኢልተቃ ቢሂም ነቢዩ እኮ ተገናኝተዋቸዋል። መዓ ጀማዓቲን ከጀማዓዎች ጋር ሆነው ሚን አስሓቢሂ ከሶሃባዎቻቸው ሐታ ባየዑሁ ቃል እስኪያጋቧቸው ድረስ። በነቢዩ ዘመን ሰው እስልምናን ሲቀበል ምን ያደርግ ነበረ? ቃል ይጋባ ነበር አይደል? ከነቢያችን ጋር በቀጥታ በምን? በይዓተ ኒሳ የሴት ቃል ኪዳን ነበር ያጋቧቸው። ምን ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም ሴት ማይጨብጡ ሰው ነበሩ። አጅነቢ ሴት ማለት ነው። ሴቶች እስልምናን ተቀብለው ሲመጡ እሳቸው አይጨብጧቸውም፣ ባሉበት ነበር ቃል የሚያጋቧቸው። ወንዶች ከሆኑ እጃቸውን ጨብጠው ባላህ ላይ ላታጋሩ፣ በመሪ ላይ አምጻችሁ ላትወጡ፣ ሙስሊም እስከሆነ ድረስ ወንድማችሁን እርዳታ ቢጠይቃችሁ፣ የተለያየ አይነት ቃል ኪዳኖችን ለተለያዩ ሰዎች እጅ እየጨበጡ ቃል ያጋቡ ነበር። ያ ግን በጣም ከባድ ወቅት ስለነበረ እሳቸው ከሰው ጋር ሲጨባበጡ የመካ ሙሽሪኮች ቢያዩ እነዛ ሰዎችም ላይ አደጋ ያደርሳሉ። እሳቸውም ላይ አደጋው ስለሚበረታባቸው እጃቸው እንደዚህ እዛው እንደያዙ ቃል ያጋቧቸዋል። እንዲህ ላታደርጉ፣ እንዲህ ልታደርጉ ቃል ግቡልኝ ይሏቸዋል። ቃል ገብተን ይሏቸዋል። ይሄን ያህል መከራ አልፏል እንግዲህ በዚህ ዲን ላይ ሐታ ባየዑሁ ቃል እስኪጋቧቸው ድረስ በይዓተ ኒሳ የሴት ቃል ኪዳን እስኪጋቧቸው ድረስ። 73ኛ ጥያቄ ሀል በዓተ ልከዋልን ነቢዩ
معهم أبرواتشو كمان كمدينة سوّجها لكوالنا رسول الله صلى الله عليه وسلم نبي صلى الله عليه وسلم لكوالنا أحدا عندن عند عودهم ወደ መዲና ሲመለሱ ከመካ የተላከላቸው ሰው ነበርን? ጀዋብ መልስ ነዓም አዎን። አርሰለ ማዓሁም ከነሱ ጋር እኮ አብሮ ተልኳል። ሙስዓብ ኢብኑ ዑመይር የተባለው ሶሃባ ቁርአን እንዲያስተምራቸው የመዲና ሰዎች እሱን አስይዘው ልከዋል። 74ኛ ጥያቄ መን ሷረ ضيفا عنده في المدينة እነማን ቤት ነው ضيف እንግዳ ሆኖ በመዲና ከተማ ውስጥ ሙስዓብ የተቀመጠው ወይም ያስተናገደው ማን ነው? ሳራ ሆነኮ عند أسعد ابن زراء أسعد ابن زراء بيتكو ነው ሙስዓብ ሄደ ጊዜ የተቀመጠው። 75ኛ ጥያቄ كيف قام እንዴት ነበር የሆነው ሁኔታው? ሙስዓብ የሙስዓብ ሁኔታ ምን ይመስል ነበር? بمساعدتي بماجز أسعد ابن زراعة انديت نبر سيتك أجزوين نبرو جواب ملس قام قوموا لكو بالتوعية والدعوة الإسلامية إسلامي تقرين بمصففات بمستمر لي من هونوال قوموا نبرا إنسي سروا ينبرو 76ኛ ጥያቄ ماذا كانت من النبرج نتيجة وطيتوا فريوا هذه الدعوة يزي دعوة وطيتوا من نبرا جواب ملس كانت هنا لتشكو النتيجة وطيتوا أن دخل اسكي قبا درس خلق كثير بزو سوات اسكي قبو درس في الإسلام ودسلمنا اسكي قبو درس ሌላ ቦታ መጥቷል። በእያንዳንዱ ቤት ውስጥ አንዳንድ ሙስሊም እስኪገኝ ድረስ ዳዕዋ ተደረገ በመዲና ከተማ። ከሰለሙት ውስጥ ሚንሁም ከነሱ ውስጥ ኡሰይድ ኢብኑ ሁደይር ወሰዕድ ኢብኑ ሙዓዝ እነዚህ ሷሃባዎች የሰለሙት በየትኛው ጥሪ ነው? እነ ሙስዓብ ባደረጉት ዳዕዋ ነው። 77ኛ ጥያቄ መታ መቼ عاد تملس مصعب ابن عمير من المدينة مصعب ابن عمير يتبالو صحابة كمدينة ماشي تملس جواب ملس عاد تملسوا لكو قبيل موسم الحج يحج سرعت كما جمروا بفيت في السنة الثالثة بسوستنيو أمت على 10 باسر سوستنيو أمت من البعثة نبيو كتلاكبت مبشرا يا بسر سيهون الرسول صلى الله عليه وسلم نبينا بسراتشو بنجاح مهمة دعوتي يساتشو أنقب قابي نبرتشو دعوة فرين دا فراتشنا الزا مسمر اندتت على نقراتشو سلازي هم اللي درقنو الهجرة إلى المدينة دمولي متانو 78ኛ ጥያቄ متى كانت መቼ ነበረች በይዓቱ ቃል ኪዳኗ العقبة الثانية ሁለተኛዋ አቀባ ላይ የተፈጸመችው ቃል ኪዳን መቼ ነበረች? ምን ብለናል? العقبة الأولى العقبة الثانية الجواب ملس كانت ነበረች እኮ في موسم الحج በሐጅ ወቅት ነበረች في العام الثالثة في العام الثالث عشر من البعثة نبيو بتلاكو باسرة سوستنيو أمت نبرة عقبة الثانية يتبالوك الكيدان يتفتصمو بمان أهونم كمدينة سوّج متو نبيوك على قابتو لاكواتشو ما سببها من نبر مكنياتوا ولتنيوك الكيدان جواب ملس كان سببها مكنياتوا كو نبر أرضه ما قرباتشو كو نبرة موضوعي هجرة الرسول صلى الله عليه وسلم إلى المدينة نبي مسدداتشون ويم لسدة دين نسو إلى المدينة ود مدينة بعد أن استقر كترقاقت أبوها لا
ከተደላደለ በኋላ አልኢስላሙ ፊል መዲና እስልምና መዲና ውስጥ ከተረጋገጠ በኋላ ስደት እንዲነሳ እኮ ነበር ሁለተኛው የአቀባ ስምምነት የተፈጸመው። ካነ ሰበቡሃ ምክንያቱ እኮ ነበር አርዳ ማቅረብ እኮ ነበረ መውዱዕ ሂጅረት الرسول صلى الله عليه وسلم الى المدينه ነብዩ ወደ መዲና መሰደዳቸው እንዲሰደዱ እኮ بعد ان استقر ከተረጋገጠ በኋላ ከተደላደለ በኋላ الاسلام እስልምና في المدينه በመዲና ከተማ ከተረጋገጠ በኋላ ከተደላደለ በኋላ እቺን እኮ አርስት ለማምጣት ነው የመዲናዎቹ ሰዎች ምን አሉ? ሴቶቻችንንና ንብረቶቻችንን ከለላ እንደምንሰጠው ለነብሳችን እንደምንጋደለው ለርሶ እንጋደልሎታለን ብለው ቃል ገቡላቸው። ኑ ወደኛ አሏቸው። እሳቸው መሄንን ያዙ፣ በሂጅራ አዘዙ። ወዴት ተሄደ? ወደ ትልቁ ስደት መካ ተለቃ ወደ መዲና ተሄደ። 80ኛ ጥያቄ ከም ካነ ስንት ነበር? አደዱሁም ቁጥራቸው ስንት ነበረ? ኢጅማለን በአጠቃላይ ስንት ነበር ቁጥራቸው? ካነ አደዱ ቁጥራቸው እኮ ነበር 72 ነፈራ ወምራአተይኒ 70 ረጁላን 72 ነፈረን ግለሰቦች امرأتين ሁለት ሴቶች و70 ረጁላን ሰባዎቹ ደግሞ ምን ወንዶች። የመጀመሪያው ምንድነው? አጠቃላይ ነው። ቀጥሎ ያለው ደግሞ ምንድነው? በትኖ አመጣቸው። ካና አደዱሁም ቁጥራቸው እኮ ነበረ ሁለተኛው አቀባ ላይ ሁለተኛው ቃል ኪዳን የተፈጸመበት ቦታ ላይ የነበሩት ሰዎች ነብዩ ጋር መተው 72 ነበሩ ነፈረን ግለሰቦች امرأتين ሁለት ሴቶች و70 ሰባዎቹ ደግሞ ረጁላን ወንዶች ነበሩ። 80ኛ ጥያቄ هل كان معه أحد والسواوالو ማን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከማን ጋር? ከመዲናዎቹ ሰዎች ጋር። أحد አንድ ግለሰብ አብሯቸው ነበርን? هل كان معه ከነብዩ ጋር ነበርን? أحد አንድ አካል من أقربائه ከሳቸው ዘመዶች ውስጥ ሰው አብሯቸው ነበርን? في هذه البيعة በዚች ስምምነት ውስጥ ሰው አብሯቸው ነበር ወይ? ምክንያቱም የመዲናዎቹ ምንድን ነበር ያሉት? እና ወደኛ ነው ያሏቸው። እዚህ ዘመዶቻቸው አሉ አይደል? ቢያምኑ እሳቸው ላይ የሚደረግ ነገር በጠቅላላ ይመለከታቸዋል አይመለከታቸውም? ይመለከታቸዋል። ጥሩ 81ኛ መልስ ነዓም አዎ ሰው እኮ አብሮ ነበር። ካነ ማአሁ ከሳቸው ጋር እኮ አብሮ ነበረ አሙሁ አጎታቸው አልዓባስ አባስ የተባለው አጎታቸው እኮ ነበረ ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ የሆነው አጎታቸው አባስ እኮ በዛ ሰዓት እሳቸው ከመዲናዎቹ ጋር ቃል ሲጋቡ አብሯቸው ነበረ። 82ኛ ጥያቄ هل كان العباس አባስ ነበርን? አንዛከ ማለት በዚያ ወቅት ሙስሊም ነበርን? በዛ ዘመን መቼ ያቺ ውል ነብዩ ከመዲናዎች ጋር ቃል ሲጋቡ ማለት ነው። ቃል ሲጋቧት ጀዋብ መልስ ላ በፍጹም ሙስሊም እኮ አልነበረም በዛ ሰዓት። ለም የኩን ሙስሊም አልነበረም። ወላኪነሁ ነገር ግን ሐضر ቦታው ላይ እኮ ነበረ ሊንዙረ ሊመለከት አምረ ኢብነ አኺሂ የወንድሙ ልጅ ጉዳይ ሊመለከት እኮ ወይስተውثق له ጉዳዩን ደግሞ ውሉ ላይ አብሯቸው ሊሆን ትኩረት እንዲሰጠው ቦታው ላይ አብሯቸው ቆሞ ነበረ። ግን ሙስሊም አልነበረም በዛ ሰዓት። 83ኛ ጥያቄ ማ ቡኑዱ هذه البيعة ማ ቡኑዱ ውሉ ምን ነበር? هذه البيعة የዚህ ቃል ኪዳን ውሉ ምን ይመስል ነበር? የመዲናዎቹ ለሁለተኛ ጊዜ መተው አቀበቱ الثانية ላይ ውል ሲዋዋሉ ከነብዩ ጋር ምን ይመስል ነበር ውሉ? ጀዋብ መልስ قال ጃቢር እኮ ይላል ኢብኑ አብዱላህ ረዲየላሁ ዐንሁ ጃቢር የተባለው ሷሃባ ቁልና አልን ያ ረሱላላህ አንተ ያላህ መልእክተኛ ሆይ አላመ ኑባይዑክ በምንድነው እርሶን ቃል ምንጋባውት አልናቸው። ቃል እሳቸውም አሉ
على السمع بمسمات لي والطاعة بمتازز لي في النشاط دستنيان بتهونو والكسل بيدبراتشم كسل مالت سنفنا مالتو كسل سنفنا على النشاط نشاط بمينوراتشم ساعات والكسل بمتسنفوا بتمساعات لتسمو لتتاززوين وعلى النفقة أوطتاتشو دمو جنزباتشو لتسطو في العسر بچجر جيزي واليسر بدستا جيزي لإسلام جنزب يفلقال استبالو أوطتاتشو لتسطو وعلى الأمر للتازو بالمعروف بملكام للتازو والنهي لتكلكلو عن المنكر كما تفون قردمو لتكلكلو جابر انقدي مدينة سوناتشو وعلى أن تقوموا لتقوموا في الله لا الله بلاتشو لتقوموا لا الله بلاتشو لتقوموا مالت من مالتنا بقى الله دين لي قتلتلو ولا تأخذكم لا تيزاتشو بفتصوم في الله لا الله بميبالو قدايوش لي لا الله تبلو بميسرو قدايوش لي لا يزاتشو لومة لائمين يوكاش وكاسا ان انت من ليلاتشو بوتا لا تسطوت شيم بلاچو بالله دين ላይ ምን ላታደርጉ አላህ የሆነ ነገር አዞ ሲያበቃ ይሄ ነገር ያሳፍራል ብላቹ ሰው ይወቅሰናል ብላቹ ለሰው ብላቹ ያንን ነገር ላታጣጣሉት ወአላ አንተንሱሩኒ እኔ ልትረዱኝ اذا قدمت ከመጣሁኝ ኢለይኩም ወደናንተ ወደ መዲና ስመጣላችሁ እኔ ልትረዱኝ አለ ወተምነዑኒ ልትከለክሉልኝ ልትከላከሉልኝ مما تمنعون منه ان انت كمتكلكلولت لهونه من انفسكم نفسوቻችሁን በመጠብቁበት وازواجكم ሚስቶቻችሁን በመጠብቁበት وابناءكم ለልጆቻችሁ እንደምታደርጉት ከለላ ለኔም ልታደርጉልኝ ይሄን ሁሉ ካረጋችሁ ምን አላችሁ አሏቸው ولكم الجنه جنة አለላችሁ አሏቸው سبحان الله ታላቁ ሀገር رواه أحمد إمام أحمد زقبوتان فلما سمعت قريش بسمو جيزي بهذه البيعة اتشيك الكيدان اند تفتسمت بسمو جيزي المباركة يتبارك هون تشوا الكيدان بتقباش جيزي السوانم دمو يمكا قريشوش بسمو جيزي اشتد غضبها يقريشوش قط أبرتا وتتبعت تكتاتلو ما لحقه يتكتلوتن فلم تظفر نجر جم مجنيت الشالو إلا بسعد ابن عبادة فعذبته سعد ابن عبادة أجنوت فعذبوه يمدينة سونبرة كبد قطعت قطوت ثم نجاه الله كزام نصعوت الله تعالى يلاك أوجيتا فلحق بالمدينة ود مدينة بسلام درسه وأمر النبي صلى الله عليه وسلم نبي صلى الله عليه وسلم عززوا المؤمنين أمانيوتشن بالهجرة اندي سددوا إلى المدينة ودا مدينة اندي سددوا عززوا سيران قدي باجروا أساسياتون يتبالتشو كتاب لي إهني مسلال مالتنا الله كالا يمي قتلو سامنت منا نساو قصص الأنبياء ينبيات تاريخ ميلون إننا نسألن نجمر لن كمان إن شاء الله تعالى قصص الأنبياء بطريقة سؤال وجواب سلاباتاتشن آدمنو مجمر من السو مالتنا بدن باطنو عدراتشون بدن باطنو سيتاي قلال ميመስል ግን ቀላል ያልሆናል ስለዚህ እነዚህን ጥያቄና መልሶች በደንብ ያዟቸው ኢንተርኔት ላይ የምትከታተሉ ፒዲኤፉ ቴሌግራም ላይ ያለላችሁ ፒዲኤፉን አውርዳችሁ ከኦዲዮ ፋይሉ ጋር እያጣመራችሁ አዳምጡ ተከታተሉ